አይ ማለት አዲስ ነገር አይደለም ምናምነው ነገር ነው እኮ ምናምነው ነገር ስለሆነ ስለዚህ ማለት አዲስ ነገር እንደተወራ ነገር አይደረግ ነው እያልኩ ያለሁት። ልክ ሪያክተር አንዳንድ ሰዎች ምን እያደረጉ ነው በዚህ ጉዳይ ላይ የሆነ በቃ አዲስ ነገር ምናምን የሆነ ብርቅ ነገር አይነ እኛ እናምናለን እኮ እኛ ካመንን እናንተ ምን አገባችሁ ነው ባጭሩ። እንዴ ጭራሽ አንዱ እኮ ምን እንዳለ ታውቃለህ እንዴ? በእውነት መጣና እኔ ጋር ሲሲዬ ገነት እሺ ፋርማሲ እንዳለ ጠይቅልኝ መውለድም ይቻላል ስላሉኝ የወሊድ መከላከያ መጠቀም ይችላሉ ብሎ እንትን አለኝ። አይ ኤርስ ይከራሰስ እኔ በጣም ብዙ ነገር ነው ያመጣብኝ። አይ ሲስ እንትን አትበል እንዳታደርግ የሌለን ነገር እንትን ለመሆን አትሞክር። በመጀመሪያ ደረጃ ያረ አንዴ ላውራ እኔ ብዙ ነገር ነው ያመጣብኝ። ተደርበህ አታውራ። ቆይ በመጀመሪያ ደረጃ እኛ ሙስሊሞች ገነት ላይ ደስታ አለ። አዎ ከደስታዎቹ ሁላ በሱረቱል በቀራ ምዕራፍ 2 ቁጥር 26 ላይ እንደተቀመጠው ሰዎች ገነት ላይ ያገባሉ፣ ይጋባሉ። ይሄ ምንም አዲስ ነገር አይደለም፣ የሚደንቅም አይደለም። ይሄ የእናንተ ትምህርት ነው። ቆይ አንድ አዳምጠኝ። ይሄ እንትን አንልም አንጋባም እንደ መላእክት እንሆናለን ያላችሁ የእናንተ ትምህርት ነው። ሪስፔክት አደርጋለሁ። እኔ እንዴት ነው እንደ መላእክት የምትሆኑት ምናምን ብዬ እንትን አይደለም። ይሄ የራሴ እንትን ነው፣ የራሴ ትምህርት ነው፣ የአንተም ትምህርት ነው። ስለዚህ ምንም አይነት ይሄ ሙድ የሚያስዝም የሚያስቅም እንትን የሚልም አይደለም። ምክንያቱም ምንድነው ማድረግ ያለብህ መሰለኝ መነጽር መቀየር አለብህ። አሁን ለምሳሌ ለንባብ የምትጠቀመው መነጽርና ሞተር ለመንዳት የምትጠቀመው ወይም ለመበየድ የምትጠቀመው መነጽር አንድ አይደለም። እይታህን በመነጽር መቀየር አለብህ። በክርስትና መነጽር እስልምና ማየት አትችልም። አሁን እናንተ ግራ እየተጋባችሁ ያላችሁት መነጽራችሁን አልቀየራችሁም። በክርስትና መነጽር እስልምናን ትለካላችሁ። እንደዚህ አይለካም እያልኩ ነው። መነጽራችሁን ቀይሩ። የማይሆን ነገር እንትን እንዳትሉ። እኛ እያልን ያለነው ሰነ መለኮታዊ ያልተፈቱ ችግሮች አሉ በእናንተና በእኛ መካከል እናውራ ነው። ሰነ መለኮት ላይ እናውራ። አምላክ ማን ነው በሚለው ላይ የሰነ መለኮት ትምህርት ነው። በቃ አይደለም ቆይ እኔ የምልህ አስረስዬ እንደው ቁም ነገር እናውራ ካልከኝ እኔም አልስቅም፣ ሲሪየስ አድርጌ እናውራ። ቆይ ለምሳሌ ገነት ላይ ሴክስ መኖር ምን ጥቅም ይሰጣል? ቢኖርም ባይኖርም አሁን ምንድነው ነው? አሁን አንተ አትፈልግም ነው? ሴት እንዲኖር አትፈልግም ገነት ላይ? ሴትማ ትኖራለች። ኖ ሴት ሳይሆን አሁን ለምሳሌ ግንኙነት የምታደርገው ግንኙነት ማድረግ አትፈልግም ገነት ላይ? እኔ በቃ መብቴ ነው። ቆይ ይሄ መብቴ ነው። አንተ ዋና ነገር እስልምና ብቻ እኔ የምድሩ ይበቃኛል። እኔ በቃ ተስማምተናል። አሁን የምድሩ ይበቃኛል። በቃ ስምሲት የምድሩን ይባርክልኝ። ቆይ ሲስ አንድ አዳምጠኝ እሺ። እንደዛ ከሆነ ኧረ አንዴ ሀና ሚዩት አድርጊ። ቆይ አንዴ ከሲስ ጋር እያወራን ነው። ቆይ ጣጣ አትግቢ። ኧረ ቢስሚላህ አንዴ ቃንያ እኔ ከጠየቀኝ እኔ የምድሩን ይባርክልኝ የምድሩ ይበቃኛል። በቃ በጣም ጥሩ። አሁን ምን ታደርጋለህ መሰለኝ ገነት ላይ ያለው ነገር የአንተን ደስታ የሚቀማ ነገር የለም። ገነት የደስታ ቦታ ነው። አንተ በሴት የማትደሰት ከሆነ አልፈልግም ማለት ትችላለህ ያኔ ማለት ነው። ስለዚህ ይሄ ምንም ሙድ ከመያዝ ከአንተ እንትን ጋር ምንም የሚያገናኘው ነገር የለም። ስለዚህ መፍትሄ ነው። አልፈልግም ማለት ትችላለህ። ደስታ ስለሆነ አሁን እኔም አልፈልግም ማለት እችላለሁ። ደስታ ነው። እኔ አልፈልግም ማለት እችላለሁ። እኔ ሪስፔክት አድርጌ ነው እያወራሁ ያለሁት እኮ። እኔ አሁን በዚህ ነገር እየሳኩም አይደለም እንትን እያልኩም ሪስፔክት አድርጌ ነው የማወራው። ስለዚህ በቃ ይሄ ምንም እኮ የሚያስቅ ነገር የሚያስገርምም ነገር አይደለም። መነጽራችሁን ቀይሩ ይሁን እያልን ያለነው እኛ ባጭሩ። መነጽር ቀይሩ። በክርስትና መነጽር እስልምና አይታይም። መነጽር መቀየር ነው። አሁን እኔ እስልምናን ሲያጠና በእስልምና ቴዎሎጂ ነው እስልምናውን የሚያጠናው። ክርስትናውንም ሲያጠና በክርስትናው ቴዎሎጂ ነው። ክርስትና ምንድነው የሚለውን ነገር ነው አይደለም። ለምሳሌ እሺ መስዬ የኔ ውድ ቴክስትሽን አይቻለሁ። እንዴት እኮ እንደማከብርሽ በእውነት አንድ በጣም ወዳት እህት አለችኝ በውስጥ ቴክስት እየላከችልኝ ነው። እኔ የምልህ አስረስዬ እሺ አረብኛ ጽሑፍ ያለ ሰውዬ እንኳን ደህና መጣ። ፋይሰል ይባላል። ፋይሰል ነው የሚለው ጽሑፉ። ፋይሰል አሰላሙ አለይኩም። ወአለይኩም። እንዴት ነህ? አለሁልህ ፋይሰል፣ እንዴት ነህ? ሁሉ ሰላም፣ ሁሉ ደህና እግዚአብሔር ይመስገን። የሆነ ሀሳብ ነበረኝ በቪዲዮ አድርገኸኝ በደንብ አብራርቼ
እንትን ባረግ ደስ ይለኛል። ማለት ምን አይነት ሐሳብ ፋይሰልዬ? ቆይ ብናየው አይሻል? አይ ወንድሜ መቀመቅ ውስጥ የሚከተኝ እኮ ነገር ሊሆን ይችላል። መጀመሪያ ሐሳቡ ራሱ ፋይሰልዬ ምንድነው? ስለምንድነው? እና ሐሳቡን መጀመሪያ ልረዳውና ከዛ ልፍቀድኔ። አሁን ሐሳቡ ምን እንደሆነ ሳላውቅ ግን እንዴት አድርጌ ልፍቀድ ፋይሰልዬ? እሺ ሲሲዬ ችግር የለውም። ያው ከመነሻችሁ ተነስቼ ነው። መጽሐፍ ቅዱስ ላይ የቁጥር ስህተቶች አግኝቻለሁ ብዙ ቦታ ላይ። ስለ አንድ መጽሐፍ ቅዱስ ላይ ተጠቀሰልኝ። አዎ ስለ አንድ አይነት ሲሲዬ ምን መሰለ፣ ስለ አንድ አይነት ታሪክ እያነሳልን መጽሐፍ ቅዱስ አንዱ ቦታ የ100 ልዩነት ይኖረዋል፣ አንዱ ቦታ የ10፣ አንዱ ቦታ የ50፣ አንዱ ቦታ የ1000 ይኖረዋል። ወይ ፋይሰል፣ ቆይ አንዴ ፋይሰልዬ፣ እኔ አሁን ከአስረስ ጋር እያወራሁት ያለው ፋይሰል ምን አለ መሰለኝ እንትና ሲስ በእንደዚህ አይነት ነገር ላይ ያወራል። እኔ ማውራት አቅቶኝ ሳይሆን ሲስ ብዙ ጊዜ እንትን ዝግጁ ስላለ ግን በዚህ ርዕስ ላይ እናውራ ካልክ ደግሞ አሁን በዚህ ርዕስ ላይ ማውራት የሚችሉ መምህራኖች አሉ። እኛ ስንከፍት ይምጣና ይወያይ። ማን ነው ስሙ? አይ ትንሽ ቅድም መጥቼ ነበር፣ ጠልዛችሁ አበረራችሁ። አረ ፋይሰል እኔ ቤት ከዚህ በኋላ እስልምና ላይ ከፈለጋችሁ ከፍታለሁ፣ በነፃነት እንትን ትላለህ፣ ችግር የለውም። ፋይሰል ግን ነገር ያለው ሲስ ንገረው እንትና ትንሿን ጠለዛችሁ ምናምን እንዳትል በማይሆን ቃል ማለት ነው። አታናደኝ አይደል ሲስ? እና ፋይሰል ወይ ሲሲዬ፣ እኔ አንድ ጥያቄ ከአስረስ ጋር እያወራሁ ነበረ። ከዚህ ቀደምም ጥያቄ ሆኖብኝ የጠየኩት ጥያቄ ነበር። ከአስረስ ጋር እሱን እያወራሁ ነበር። አንተ ከታች ላከው። ምንድነው ሐሳቡ? በእስልምና ገነት ውስጥ አንዳንድ የእናንተ መምህራኖች ሲያወሩ ሰምቻለሁ እና ብዙ ነገር እንዳሉ፣ ለምሳሌ በእስልምና ገነት ውስጥ ኢቭን ዋይን ራሱ እንደሚጠጣ፣ ሲጃራ ሁሉ እንደሚጨስ ምናምን ያወሩ ቪዲዮዎች አይቻለሁ። እነሱ ነገሮች ትክክልና እውነት ናቸው እውነት አይደሉም የሚለውን ነገር ከአስረስ ጋር እያወራን ነበር። ለምሳሌ ምን መሰለህ ሲሲዬ፣ አንድ ሰው ጀነት ሲገባ ሁለት አይነት ጸጋዎች አሉ። አንድ መንፈሳዊና ስጋዊ አለ። ለምሳሌ ግልጽ አስቀምጦልሃል። ለምሳሌ ሁረል አይን አለው አንድ ሰው፣ የሚያማምሩ ሴቶች አለው ተባለ ጀነት ላይ። ለምሳሌ አንተ አልፈልግም ሲሲ አልፈልግም። ለምሳሌ ምድር ላይ የሚፈልጉ ግለሰቦች አሉ። እፈልጋለሁ ካለ ደስታ ነው አይደለ? ምንም እኮ መተፋፈር አያስፈልግም። እፈልጋለሁ ካልክ ይሰጣል የምትፈልገው ነገር፣ ገደብ የሌለው ሀገር ነው። አልፈልግም የምትል ከሆነም አልፈልግም የምትል ከሆነም ይቀራል። ነገር ግን ለምሳሌ ችግር የለውም አንድ ሰው ፈለገ ሚስት ፈለገና ገነት ውስጥ ገብቶ አላገኘም። ታዲያ ገነት እንዴት ገነት ልትባል ትችላለች? የሽልማት ሀገር እንዴት ልትባል ትችላለች? ስለዚህ ሰውየው ለምሳሌ ፍላጎቱን ማያሟላበት ከሆነ ምን ከሆነ ምኑን ገነት አሰኛት ነው? አዎ ገነት ለምሳሌ አንተ ለምሳሌ ቆንጆ ሴቶች አሉ እንበል። ቆንጆ ሴቶች አሉ። ሰውየው ደግሞ እንትን ባይኖርስ፣ ለምሳሌ ገነት ውስጥ ምንም የፍትወት ስሜት ባይኖርስ? ቆይ ለምሳሌ ስሜት ባይኖርስ ስትል የፍትወት ስሜት አሁን ለምሳሌ አሁን እኮ የምናገባው እኮ የፍትወት ስሜት ስላለን ነው አይደል? የምናገባው በጭራሽ ዘራችንን ለመተካትም ነው። አንደኛ ዘር ለመተካት ነው፣ ሁለተኛ ደግሞ የፍትወት ስሜት ስላለን ነው። እዛ ዘር መተካትም ትርጉም እንደዛ ቢሆንማ ሲሲ አብረው አይኖሩማ ባልና ሚስት። ያህን ነገር ካደረጉ በኋላ አብረው ከተኙ በኋላ መለያየት ነው የሚመጣው። ምክንያቱም አላማው አይደለም እኮ ኮሜንት ላይ እሺ በላይ ዘር እየጠየቀህ ያለው እዛ ስሜት አለ ወይ ነው? ፌስል ነው ሲል የፍትወት ስሜት የደስታ ሀገር ብሎታል ጀነትን። ገባኛ የፍቱ አሁን ለምሳሌ እንደ ምድራዊ ስሜት። ቆይ ትንሿ ቆይ ከሱ ጋር እንጨርስ። ከአንቺ ጋር ጥያቄና መልስ ይሆናል ከፈለግሽ፣ እንደውም ፈቃደኛ ከሆንሽ
እሺ ችግር የለም አለ መልስለት ለኔ መልስ አለ ነው ቆይ ለማንኛውም ወደ ትንሿ እንለፍ። ትንሿ ያው ግብረ ገብነሽ ብዬ አስባለሁ። በስነ ስርዓት ትመልሽልኛለሽ። አንተ እኮ ነው የምትመልሰው። እኔ ምንድን ነው የምመልስልኝ? ስለ ጀነት ምን አገባኝ? አይደለም እኮ እንትን ነው እንጂ እሱ የጠየቀው ጥያቄ እንዳለ ሆኖ ኖትፓድ እዚህ ከዛ እዚህ ይኸውልሽ ትንሿ የጥያቄ ላቀርብ ላንቺ ነህሚያና እዝራ ላይ መልስ። መጀመሪያ የተጠየቀውን ማሬ መልስ መጀመሪያና ከዛ ትጠይቃለህ። ቆይ እሱን የጠየቀው ለሱ አብራርቼለታለሁ። አሁን ወደ ጋይስ እባካችሁ ለምንድን ነው እኔ ግን ታብታብ አታረጉት? ክርስቶስን እንዴ ታብታብ በጣም መልስ። አንተ የተጠየቀውን ትንሿ ቆይ የተጠየቀውን ጥያቄ መልስ። ቆይ እባክሽ ስለ ጀነት የተጠየቀው መጽሐፍ ቅዱስ ላይ ምን እሱ እኮ ጠይቋል እኮ። አይ አንቺ በመሃል ስለገባሽ ከአንቺ ጋር የተወሰኑ ሀሳቦችን እናንሳ ብዬ ነው። መጽሐፈ ነህምያ ምዕራፍ 7 መልሱን መልስ ነው የተባልከው ካለ ቆይ ትንሿ ቆይ እንመለስበታለን። እሺ የዛቱ ልጆች ስንት ናቸው? አልተግባባን። የተጠየቀውን መልስ ነው የተባልከው። ቆይ ምን አገባህ ስለሱ እንዴ? እየጠየኩሽ እኮ ነው መልሽልኝ። የዛቱ ልጆች ስንት ናቸው? ስለ ጀነት መልሱ የዛቱ ልጅ ስንት ናቸው? 10 30 ሚሊዮን። ቆይ የጀነቱን አብራርቻለሁ። ለምን ትጠይቀኛለህ? እባክሽ ለምን ትጠይቀኛለህ? ኦኬ አልጠየቅም ነው ምንም ያብራራው ነገር የለም። እሺ ችግር ነው እሱ ላንቺ ነው። ሲጀምር ጥያቄውም ያንቺ አይደለም። እንድጠይቀኝ ሲጀምር አልፈቀድኩልህም። እንደዛ አትይኝም ታዲያ? ይብሮ ቀጥል። እስልምና ላይ የተጠየቀ ክርስትና ላይ መልስ ማለት በቃ ለሃይማኖታችን በቂ መልስ የለንም ማለት ነው። እስልምና ላይ እየተወራ ክርስትና ላይ ጥያቄ ካለ ብያለሁ ቅድም ትጠይቃለህ። አሁን እየተወራ ያለው ስለ እስልምና ነው። ፋያ ሰላም አለይኩም። ታች ያላችሁ ሙስሊሞች ካላችሁ ሰላም አለይኩም ብያለሁ። ክርስቲያኑ ሰላም ብያለሁ። ሲሶ እንዴት ነው? ሲሳይ ቢዚ ነው መሰለኝ። አይመልስም፣ መልስ የለም። እሱ እኮ መልሶ እሰይ ሀቢቢ የለም። ምን መለሰ? ምን ብሎ መለሰ? ሰምተዋል? እኔ አልሰማሁትም። መልስ ምን አለ? እምነ ጽዮን አንዳንድ ጊዜ የሆነ እንትን አታርጉሽ ክርስቲያኖች፣ ቢያንስ ወይ ፕሮፋይላችሁን ወይ ይሄ የማርያም የገብርኤል ምናምን ፒክቸር እያደረጋችሁ የምትሳደቡትን ወይ ፕሮፋይል ቀይሩ። አንድ ኢብራሂም አንድ እኔ ጋር በጣም ተቆርጧል። ሁላችሁ ሚዩት አድርጉትና አንዴ ታብታብ አድርጉ እስቲ። ሰላም ነው ሲሰው፣ እንዴት ነህ? እግዚአብሔር ይመስገን። ይቅርታ፣ በጣም ይቅርታ ጋይስ፣ ኃይለኛ ጉንፋን ነው። እንዴት ነህ? ሰላም ነህ? እሺ ታብታብ አድርጉ በጌታ እንዴ፣ ታብታብ አድርጉ እስቲ አንዴ። ኔትወርኩ